ያው ታይትሉን እንዳያችሁት አሁን ማናገር የምፈልገው ሰው ምንድነው፣ ሁሌ ብቻውን ሊሰማው የሚችል ሰው ኢቭን ሰው በከበበው ሰዓት ላይ ምን አይነት ነገር ብቻችሁን ሊሰማችሁ የሚችልባቸው ብዙ ሞመንቶች አሉና ያንን ሰው ማናገር እፈልጋለሁ። ቢካዝ አይሶሌትድ ምን አይነት ነገር ሆነን አይደለም። ቢካዝ ስትሬንጀር ፓርቱ ምንድነው የዚህ ነገር ቤተሰብ አለን፣ ጓደኞች አለን፣ አጠገባችን ያሉ ብዙ ሰዎች አሉ፣ እንስቃለን፣ እንጫወታለን ምናምን አይነት ነገር ግን ከውጪ ማንም ለሚያየን ሰው መቼም ያንን ነገር ገሳ አያደርግም። ግን ከዛ በኋላ ወደ ቤት በምትሄዱበት ሰዓት ላይ ከሰው በምትርቁበት ሰዓት ላይ አንዳንዴ ብቻችሁን ሆናችሁ ሞር ፉለር ይሰማችኋል ከሰዎች ጋር ከነበራችሁ። ቢካዝ ሁለት ዲፍረንት ካይንድ ኦፍ ስሜት አለ። ከሰዎች አካባቢ መሆንና በሰዎች መታወቅ ወይም አንደርስታንድ መደረግ ቱ ኮምፕሊትሊ ዲፍረንት ቲንግስ ነው። ኦፍኮርስ በጣም ብዙ አይነት ሚኒንግፉል ያልሆነ ሪሌሽንሽፖች ልናገኝ እንችላለን። በቃ እየተገናኘን እየሳቅን ምናምን እንለያያለን። ግን ያ ነገር አክቹዋሊ ፍልፊሊንግ አይደለም። ቢካዝ እኛን አንደርስታንድ የሚያደርገን ሰው ሁሌ ህይወታችን ላይ እንፈልጋለን እና አንደርስታንድ መደረግና ያ ስሜት ሁለት የተለያዩ ነገሮች ናቸው። ስለዚህ ሰዎች ከሰዎችም ተከበው በሰዎችም አልተከበው ብዙ ጊዜ ብቻቸውን የሆኑ የሚሰማቸው በዚህ ምክንያት ነው፣ አንደርስታንድ ስለማይደረጉና ማንም ላይ አያውቃችሁም ብሎ ሊያስቡ ይችላሉ። እዚያ ትክክለኛ ማንነታችሁን ሪሊ አታሳዩትም ብዙ ጊዜ። ቢካዝ ያ የማትናገሩት ቶቶች ምናምን አይነት ነገር ሁሉ በውስጣችሁ ነው የምታስቀምጡትና ዝም ብላችሁ እየሳቀን ምናምን አይነት ነገር በቃ አንደርኒት ዳት ስማይል ያ የምትስቁ ፌክ የሆነ ሳቅ ወይ ምናምን አይነት ነገር ያ ነገር አለ እና በዛ ሚድል ኦፍ ዘ ክራውድ በሆነ ሰዓት ላይ ብዙ ጊዜ አይታይም እንደ እውነቱን ለመናገር። ቢካዝ ብዙ ጊዜ እንደ ሰዎችም የማስመሰል ነገር አለ ምንም እንዳልሆነ። ኦፍኮርስ እንደዚህ አይነት ነገር ሲመጣ በጣም ስትሮንግ እንደሆነ ምናምን አይነት ነገር እናስመስላለን እና ከሁሉም ነገር በላይ በሰዎች ተከቦ በዛ መሀል ላይ ማለት ያ ብቸኝነት ስሜት የሚሰማው ስሜት በጣም ከባድ ስሜት ነው። ያንን ኬሪ ማድረግ ከምታስቡት በላይ ያ ነገር ድሮ ይሰማኝ በነበረበት ነበር ቤዚክሊ። ከዛ ነገር ተነስቼ እኔም ቪዲዮ ልሰራላቸው የፈለጉት እና ለሰዎች ራሱ ለማስረዳት ይሄን ነገር በጣም ከባድ። አንዳንድ ሰው መቼም ስሜቱን ለሚያውቀው ሰው ነው እንጂ ለአንዳንድ ሰው ለማስረዳት ይሄን ነገር ከባድ ነው እና ይሄ ሰው እናንተ ከሆናችሁ ቤዚክሊ በሆል ቪዲዮስ ለእናንተ የሰራሁት ቪዲዮ ነው እና አንድ ልነግራችሁ የምችለው ነገር ምንድን ነው፣ ሁሌ አንደርስታንድ እንደተደረጋችሁ ወቁ። ፉሊ ሁሉ ነገር እንደምትታወቁ ሁሌ ወቁ፣ ኮምፕሊትሊ ማለት ነው። ለምሳሌ ልነግራችሁ እችላለሁ። ይሄ ፐርፎርም የምናደርገው ፕሪተንድ የምናደርገው ቨርዥኖቻችን ሳይሆኑ ትክክለኛ ማንነታችን። በምሳሌ ብሰጣችሁ፣ ለምሳሌ መጽሐፍ ቅዱስ ላይ ሀጋር የምትባል ሴት ነበረች እና ታሪኩን የምታውቁ ከሆነ በድሮ ጊዜ ያው ሰርቨንት ነበረች ምናምን፣ ግን በድሮ ጊዜ ይሄ ለምሳሌ ዊዶ ስትሆኑ ሴት ካረገዛችሁ ምናምን ሳታገቡ በጣም ከባድ ነገር ነበር፣ ትወገዙ ነበር እና ያቺ ሴት እንደዚያ ተፈጥሮባት ምናምን አይነት ነገር ከሰዎች ተለይታ ምናምን አርግዛ አልሆነ ሆና ምድረ በዳ ወጣች። ምድረ በዳ ወይም ደዘርት ያው በእንግሊዝኛው እና በምድረ በዳ በወጣችበት ሰዓት ላይ እንግዲህ አስቡት፣ በበረሃ መሃል ብቻውን መሆን ማለት ከምንም ነገር በላይ ብቻችን መሆን ማለት ያ ነው። ከዛ በላይ ያለውን ልትሆኑ አትችሉም። በዛ ሰዓት ግን እግዚአብሔር አገኛት። እግዚአብሔር ማግኝቶ እንደ ሚድል ኦፍ ኖዌር ምንም አንድም ሰው በሌለበት ሰዓት፣ አንድም ሰው እሷ ኤግዚስት በማታስብበት ሰዓት ላይ እግዚአብሔር አገኛት እና እየፈለጋት ነበር። ለእግዚአብሔርም እሷ ምን ስም ሰምጠችው? ምን ብላ? የሚያየኝ አምላክ ብላ ለእግዚአብሔር ስም ሰጠችው እና ከሁሉም በቃ ማንም ኖቲስ ያደረጋት ነው። ይህንን ነገር አስቡ። ጠፍታለች ምናምን ብላለች። ያ አምላክ ግን እያያት ነበርና ደሴም ፈጣሪ እሷን እግዚአብሔርን ያያ ደሴም በቃ እኛም የምናመልከው እግዚአብሔር እኛም ጋር አለ። ይሄ ነገር የተለየ ነገር አይደለም እና ኢንቪዚብል የሆናችሁበት ቦታዎች ላይ ምናምን አይነት ነገር ሁሌ እግዚአብሔር አለ። ከሁሉም ለበላይ ማሰብ ያለባችሁና ኦሬዲ ያያችኋል፣ ኦሬዲ አንደርስታንድ ያደርጓችኋል ከምታስቡት በላይ። ግን ኦፍ ኮርስ አንዳንዶቻችን ምን አይነት ኦነስት ወይ ፌር የሆነ ነገር ልጠይቁኝ የሚችሉት ነገር ምንድን ነው? ኦፍ ኮርስ ያንን ነገር አውቃለሁ በቃ የሆነ ኦፍ ኮርስ በእግዚአብሔር ብቻ መታየትን ሳይሆን የምፈልገው በሰዎች አንደርስታንድ መደረግ እፈልጋለሁ፣ በሰዎችም መታየት እፈልጋለሁ ልትሉኝ ትችላላችሁ። which is honest እና ትክክለኛ ነገር ቢካዝ እኛም የተፈጠርነው ኦፍ ኮርስ አፈጣጠራችን ኮኔክሽን የሚፈልግ አፈጣጠር ነውና ያን መፈለግ ወይም ላይ ነገር ዊክነስ ወይም ደግሞ ድክመት ወይም ደግሞ የእምነት መጉደል ምናምን አይነት ነገር እንዳይመስላችሁ። አፈጣጠራችን ኢቭን ክርስቶስ ራሱ መጀመሪያ ላይ at the very beginning ሲጀምር ምንድን ነው ያለው? it is not good for a man to be alone። ከዚህ ሙሉ በላይ ሔዋንም የተፈጠረችው አዳም እንግዲህ አዳም ረዳት ሆኖ ነው። ስለዚህ ማወቅ ያለባችሁ ነገር ያ ሂውመን ክሎስነስ ምናምን አይነት ነገር አፈጣጠራችን ያስፈልገናል። ድክመት አይደለም ያን ነገር ማለት ኦፍ ኮርስ ዓለም የሚያሳየን መንገድ ያን ነገር መፈልገን ድክመት ምናምን ሊያስመስልባችሁ ይችላል፣ ግን አይደለም። ሂውመን ክሎስነስ አክቹዋሊ ያስፈልገናል፣ ግዴታ ነው ያ ነገርና የእግዚአብሔር ዲዛይን ያደረገን መንገድ እንደዛ ስለሆነ የእግዚአብሔር ዲዛይን ከምርም እየሰራ ነው ያ ስሜት በሚሰማን ሰዓት ላይ እና እንድታውቁ የምፈልገው ነገር ግን
በዛ በደበራችሁ ሎንሊነስ በሉት ምን ማየት ነገር ባላችሁበት ሰዓት ላይ ምንም አልሆን እንዳልሆናችሁ ላይሰማችሁ የሚችለው ነገር ሌት የምታደርጉት ነገር ምንድን ነው? ክርስቶስ ራሱ ምድር ላይ ስጋ ለብሶ በመጣበት ሰዓት ላይ እንግዲህ ክርስቶስ ፈጣሪ ነው፣ አምላክ ነው። አስቡት። ያ ስሜት ተሰምቶታል። ትዝ ካላችሁ በጌቴሴማኒ በነበረበት ሰዓት ላይ በጣም በከበደው ሰዓት the worst night of his life በሚባልበት ሰዓት ላይ ሰው 3 ቁርብ ጓደኞቹን አቅፎ ከኔ ጋር እንዳተኙ ብሏቸው ነበርና ሁለቴ ተኝተዋል እንቅልፋቸውን በዛ ሰዓት ላይ። ከዛ ባለፈ ሲመጣ ተኝተው ነው ያገኛቸው። ከዛ ባለፈ በጣም ላያክ ቢየዛ በከበደ ሰዓት ላይ ከዛ ባለፈ ጭራሽ መስቀሉ በመጣበት በመስቀሉ ሰዓት ላይ ጥለውት ነው የሄዱት የጠፉት። ኢቭን ጴጥሮስን ግን ካስታወሳችሁ 3 ጊዜ ያው ክዶታል። ብዙ ያው የሁሉንም ያው ስፔሲፊክሊ እነዚህ ታሪክ ለመዘርዘር ቆም ብዙ ሰዓት ይሄዳል በሚለውና ብዙዎቻችሁ ታውቁታላችሁና በዛን ሰዓት ጥለውት ሄደዋል። and then ጥለውት በሄዱበት ሰዓት ላይ ክርስቶስ ምንድነው አምላኬ አምላኬ ለምን ተውከኝ ብሎ ክርስቶስ እየጮኸ ነበር ተዘካለ እና ያ ነገር አንደርስታንድ አድርጉት ለእናንተ ምን እንደሆነ። ክርስቶስ ኢቭን ያንን ፊሊንግ ተሰምቶታል። 3ቱ ጓደኞች ያንን ሰዓት በዛ ሰዓት ቅርቡ የሆኑ ሰዎችን አምጥተው አጠገቡ አቀመጠበት እንትን ባለበት ሰዓት ላይ ኦፍኮርስ ለዛ ነገር ነበር። ግን ኦፍኮርስ ያ ክርስቶስ ራሱ መጥቶ ስጋ ለብሶ ያንን ስሜት ተሰምቶታል እና ያ የተለየ ስሜት ምን አይነት ነገር እንዳይመስላል ሁሉም ክርስቶስ ኢቭን ራሱ መጥቶ ያንን ስሜት ተሰምቶታልና እግዚአብሔር አንደርስታንድ እንደማያረጋችሁ ምን አይነት ነገር አታስቡ። እንትን አትሉት። ክርስቶስ ራሱ መጥቶ ከስጋው ተሰምቶታል። አፈጣጠራችን ያ ነገር እንፈልጋለን። ሎንሊነስን አንድ ነገር ደግሞ ሌላ ነገር ካች እንድታረጉ የምትፈልገው ነገር አለ። በጣም ነው የሚዋሻችሁ። በጣም ነው የሚዋሻችሁ ከምታስቡ በላይና ብቻችሁን እንደሆናችሁ ብቻ አይደለም ስሜት ስቶሪ ነግራችኋል። መጣችሁ ጆሮ ላይ ነው ዌስር የሚያደርግባችሁ። ምን ይላችኋል? በቃ እናንተ ብቻችሁን ናችሁ። ዛሬ ብትጠፉ እዚህ ጋር ማንም ኖቲስ አያደርጋችሁም ምናምን እያለ በቃ ማተር አታረጉም እያለ በየቀኑ ነው የሚያወራው። ጠላትም መጀመሪያ ባይ ዘ ዌይ ኃጢአት ሲያሰራን ከእግዚአብሔር ሊያርቀን ሲፈልግ ብቻችን ነው የሚያደርገን። ከዚህ ብቻችን ካረገን በፈለገ አይነት ሐሳብ ሊያጠቃን ይችላል። ስለዚህ ያንን ነገር ከዛ ነገር ላይ መውጣት እንዳለብን ሁሌ አትርሱ። በጣም ነው የሚያሸንና ኢቭን ለምሳሌ ኤልያስን ወይም ኤላይጃን ቤዚክሊ ልነግራችሁ ይችላል። በጣም እንደዛ በወረደበት ሰዓት ላይ ለእግዚአብሔር ሲለው ነበረ እኔ ብቻ ነኝ የቀረሁት እና ብቻዬን ምናምን በሚልበት ሰዓት ላይ እግዚአብሔር ኮሬክት ነው ያደረገው ወደ ዳይሬክትሊ ማለት ነው። ምንድን ያለው ገና 7000 ሰው አንተ እንኳን ማታውቃቸው አሉ ነው ያለው። እና ኤላይጃ ኦፍ ኮርስ በዛ ሰዓት ላይ ፈልተለውን ምናምን አይነት ነገር እና ትክክለኛ ስሜት ነበር ምናምን። ግን ትክክለኛ ስቶሪውን ምንድነው ጭንቅላቱ የነገረው ያለውን ሊነስ የነገረው ፎልስ የሆነ ስቶሪ እና እግዚአብሔር ያን ነገር አረበው እና እንደተናገረው በቃ አሎን ምናምን ወይም ሎንሊ ምናምን የነበረበት ቦታ ላይ አልነበረም። እና እናንተም በዛም ቦታ ላይ አይደላችሁም ያላችሁ ነው። አክቹሊ የምጠይቃችሁ ነገር በዚህ ቪዲዮ ተመራችሁ ሁለት ነገር ነው የምጠይቃችሁ። አንደኛ ነገር በእግዚአብሔር ለመታወቅ ሞክሩ። በእግዚአብሔር ለመታወቅ ሞክሩ ስላችሁ ይህንን ማስካችሁን ወይም አይነት ነገር በተቻላችሁ መጠን ኦልሬዲ እግዚአብሔር የምታረጉትን ነገር ሁሉ ያውቃል፣ ሁሉ ነገር ያያል። እና የሆነ ጊዜ ጠንካራ ነኝ እኮ የብቸኝነት ስሜት እየተሰማኝ አይደለም ምን አይነት ነገር ብለን ራሳችን ፐርፎርም የምናደርገው አክት አለ። ያ ነገር እስካለ ድረስ ሁሌ ያ ስሜት ይኖረናል። ግን ለእግዚአብሔር መታወቅ ማለት ምን ማለት ነው? ትክክለኛውን ነገር ንገሩት። ያ ብቸኝነት ስሜት፣ ያ ኤምፕቲነስ እመኑት። ያ ነገር እንዳለባችሁ አውቁት እና ያን ነገሩን ለእግዚአብሔር ይዘው በእግዚአብሔር ለመታከም ሞክሩ። ቢካዝ ከሁሉም ሰው ኦልሬዲ ሃይድ የምናደርጋቸውን ነገሮች ሙሉ እግዚአብሔር ይይዛል። ኦልሬዲ ያውቀዋል፣ አይቶታል። ግን ያንን ነገር እኛ እንድናምን ይፈልጋል። ያ ነገር ኤግዚስት እንደማያደርግ ፕሪቴንድ የምናደርገውን ነገር እንድናቆም ይፈልጋል። እና ቢንግ ፉሊ ኖን በዛ ሰው ማለት ከሁሉም ነገር በላይ ትልቁ መድኃኒት የሚሆነው እሱ ነው። እና በእግዚአብሔር ሙሉ ታወቅን ማለት ታየን ማለት በቃ አክቹሊ ያ ነገር እኮ መድኃኒት ነው ማለት እንችላለን። ሌላ ሁለተኛ ልነግራችሁ ምንድነው በአንድ ሰው የመታወቅን ሪስክ ሁሌ ውሰዱ። ኦፍ ኮርስ በጣም በዚህ ዘመን በጣም የሚከብደው ነገር በአንድ ሰው ይሄን ያህል መታወቅ ማለት ነገር አንፈልግም። ቢካዝ የሚጎዱን ይመስለናል ምናምን ስፔሻሊ ሪሌሽንሺፕም ስንገባ ስፔሻሊ ተጎድተን ምና ከሆነ ያን ሪስክ ማንም መውሰድ አይፈልግም። ቢካዝ በጣም በሰው መታወቅ ማለት ነገር ሪስክ አለ። ያ ሰው የነገር ሊጎዳችሁ ይችላል። ያ ሰው ያን ነገር ሊያዞርባችሁ ይችላል። እና ያን ነገር በጣም ሪስክ አለው። ግን ያንን ሪስክ ብትወስዱት ይሻላል ብትጎዱበትም ወደፊትም ማለት ነው። ቢካዝ አክቹሊ አንድ የምታምኑት ሰው ያን ነገር ሊኖር ይገባል። የምታጋሩት ምን አይነት ነገር ማለት ነው። እና አይ ኖ ፍራይትኒንግ ነው፣ ቀላል ነገር አይደለም የምናገረው ነገር አይ ነው። ቢካዝ እኔም አም ኢን ዩር ፖዚሽን የተለየ ፖዚሽን ሊሆን ያደርግ። ግን በአንድ ጀምሩ፣ አክቹሊ ሞክሩት። እና አይሶሌሽናችንን ከሁሉም ነገር በላይ ብሬክ የሚያደርግላችሁ ምንድነው ተመሳሳይ የሆነ ክፍል እዛ ክፍል ስትኖሩ ቅድም ባልኳችሁ ክፍል ውስጥ በጣም ሰው ተሰብስባችሁ ምናምን ያ ስሜት እየተሰማ ያለው ሰው ሁሌ እንዳለ ወቁ። እናንተ ብቻ አይደለም ስሜቱ ቅድም አይሰማችሁ ብያችኋል። ከዛ በኋላ ያ ስሜት የተሰማውን ሰው የምታዩበት መንገድ አለ።
እዛ አካባቢ ውስጥ ክፍል ውስጥ በምትሆንበት ሰዓት ላይ የሆነ ነገር ስታዩ ያን ስሜት ያለው ሰው አለ ታገኙታላችሁ። ያንን ነገር ሰው በምታገኙበት ሰዓት ላይ ጠይቁት፣ አውሩት። ያንን ሰው አንደርስታንድ ለማድረግ ሞክሩ። ያንን ሰው አንደርስታንድ በማድረግ በምትሞክሩበት ሰዓት ላይ የራሳችን ሎንሊነስ ሊፍት እያደረገ እየተነሳ እና ያ ኮኢንሲደንስ ሳይሆን በቃ ይሄ ሁሉ ነገር ዲዛይን የተደረገው እንዲሰራ በዛ መንገድ እና ያ ኦፍ ኮርስ በጣም ያ ሎንሊነስ እየከበዳችሁ ከመጣ ከሁሉም ነገር በላይ ከእግዚአብሔርም ከዚህም ካልኳችሁ በኋላ ለነፍስ አባታችሁ መናገር አለባችሁ። ያ አንደርስታንድ የሚያደርጋችሁ ሰዎች እንኳን ብታጡ ለነፍስ አባታችሁ ተናገሩ። ቢካዝ ያን ነገር ጨለማ ሳይለንስ ላይ አትያዙ፣ በውስጣችሁ አትያዙት። ያንን ነገር ነው ጠላት የሚፈልገው። ያንን ጨለማ ውስጥ አቆይታችሁ በውስጣችሁ ይዛችሁ ከዛ በኋላ የሆነ ብዙ ሀሳብ እየመገባችሁ ከእግዚአብሔር የሚያርቃችሁ መንገድ ያ ነው። ሌላ ነገር አይደለም። ንስሐ ቤዚክሊ ማለት ለእግዚአብሔር ኃጢአታችንን ለእግዚአብሔር እንደመናዘዝ ነው። ያው ካህናት የእግዚአብሔር አይነት እንደሚባሉት ለእግዚአብሔር መናዘዝ። ስለዚህ በዛ ጨለማ ውስጥ ሞር በቆየን ቁጥር በቃ የሴጣን መጮቻ ነው። ስፔሻሊ በዛ አይነት አይሶሌሽን አይነት መንገድ የምንሆን ከሆነ በሀሳባችሁ ሲጫወት ራሳችሁን ያልሆነ ቦታ ላይ ነው መጨረሻ ላይ የምታገኙትና ያንን ነገር ወደ ብርሃን ማጣት ሁሌ ማወቅ ያለባችሁ ድክመት ሳይሆን ከሁሉም በላይ ጥንካሬ ወደ ብርሃን ነገሮችን ይዞ መምጣት ነውና እግዚአብሔር ይወዳችኋል ከምንም ነገር በላይ። እነዚህ ንስሐ አባቶች የምንላቸው ሰዎች ትልልቅ ሰዎች ናቸው፣ ሊረዷችሁ ይችላሉ በእነዚህ አይነት ነገሮች ላይ እና ያ ሎንሊነስ ጸጥታ ይፈልጋል። በጸጥታ ውስጥ ነው የሚያድገው። ስለዚህ ጸጥታውን ያንን ነገር ለማጥፋት በህይወታችሁ ሞክሩና ከምርም እውነት ጥይላችሁ በዚህ ቪዲዮ ሊሄድል የሚችለው ነገር ያ ክርስቶስ በተወለደበት ሰዓት አማኑኤል ነው የተባለው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እዚህ ሁሉ እግዚአብሔር ከኛ ጋር እንዳለ መቼም እንዳትረሱ በምንም አይነት ነገር እና እግዚአብሔር ከመንበሩ ላይ ወይ ከሄቨን ላይ ወይ ምናምን ነገር ቁጭ ብሎ የሚያየን እንዳይመስላችሁ። የእግዚአብሔርን ስጋ ነው። እኛ ማለት በስላሴ አምሳያ የተፈጠሩ ሰዎች ነው። በእግዚአብሔር አምሳያ የተፈጠሩ ሰዎች ነው። የእግዚአብሔርን ስጋ ነው የለበስነው ፊዚክሊ እና ሁሌ ማወቅ ያለባችሁ ነገር እግዚአብሔር ሁሌ ልባችን ውስጥም አለ፣ አጠገባችንም አለ። ስለዚህ እኛ ብቻ ያንን ነገር ለሱ ማዞር ነው የሚከብደን እና አትርሱ፣ ያንን ነገር ሁሌ አትርሱ። እኛ በእግዚአብሔር አምሳያ ነው የተፈጠርነው እና ሁሌ ብቻችን የመሰለን ሳለ እግዚአብሔር የሌለን ሳለ የሚረዳን ሰው የሌለን ሳለ ምናምን በምታስቡበት ሳለ እነዚህ ሀሳቦች በእግዚአብሔር አምሳያ እንድትፈጠራችሁ ራሱ አትርሱ፣ አጠገባችሁ እንደሆነ መቼም አትርሱና በዛ ባዶ ክፍል ከሆነ ያ ሁሉ ሰው በክራውድ እንዳልኳችሁ ቅድም በብዙ ሰው ተከባችሁና የተገለያ ስሜት ቢሰማችሁም በአብዛኛው ጊዜ ማታ ላይ እንደምደለፍ ቢሰማችሁ እግዚአብሔር ከእናንተ ጋር እንዳለ መቼም እንዳትረሱ እና የፈጠረን አምላክ እንዳለ ሁሌም መቼም ጥሎ እንደማይሄድ እንዳለ አትርሱ። እያያችሁ ነው። አንደርስታንድ ያደርጓቸው ከሁሉም ነገር በላይ አንደርስታንድ የሚያደርጋችሁ እሱ